ከኮስሞ ትሬዲንግ ጋር በተያያዘ በከባድ እምነት ማጉደልና በሌሎች ወንጀሎች የተከሰሱ ግለሰቦችና ድርጅቶች በነጻ ተሰናበቱ። የወንጀል ሕግ አንቀጽ 32 ሕዝባር 1 ሐና ለ አንቀጽ 676 ሕዝባር 2 ሐ አንቀጽ 34 አንቀጽ 702 ሕዝባር 1 እና 73 እንዲሁም ደግሞ ሕዝባር 1 አዋጅ ቁጥር 592 ሕዝባር 2000 አንቀጽ 3 ሕዝባር 1 እና አንቀጽ 58 ሕዝባር 1 እና 3 አዋጅ ቁጥር 780 2005 አንቀጽ 29 ሕዝባር 1 ሐና 2 መ እንዲሁም ደግሞ አንቀጽ 33 ሕዝባር 1 ሐ ድንጋጌዎችን በመተላለፍ ኮስሞ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የተባለ ድርጅት ላይ ከባድ የእምነት ማጉደል፣ ፈቃድ ሳይኖራቸው በባንክ ሥራ ላይ መሰማራት፣ በሕገወጥ ድርጊት የተገኘን ገንዘብ ሕጋዊ አስመስለው ማቅረብና በሌላ ሰው ጥቅም የሥራ አመራር ላይ ጉዳት በማድረስ ወንጀሎች ክስ ተመስርቶባቸው የነበሩ 4 ግለሰቦችና 3 ድርጅቶች የተመሠረተባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ የፌዴራል ከፍተኛ ፍርድ ቤት ብይን ሰጥቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ድንበር ተሻጋሪ ወንጀሎች ችሎት ባለፈው ሳምንት በሰጠው ብይን በነፃ ያሰናበታቸው ተከሳሾች ወይዘሮ አዜብ ምህረተ አብ፣ አቶ ተመስገን ይልማ፣ አቶ አደፍርስ ሀብቴ፣ አቶ መስፍን አስማማው፣ ጄጄ ፕሮፐርቲ ማኔጅመንት ኃላፊነቱ የተወሰነ የግል ማኅበር፣ ቲቲኤች ትሬዲንግ ኃላፊነቱ የተወሰነ የግል ማኅበርና ቦስተን ሪል ስቴት ኃላፊነቱ የተወሰነ የግል ማኅበር ናቸው። ተከሳሾቹ የኢፌድሪ ወንጀል ሕግ ድንጋጌዎችን፣ የባንክ ሥራ አዋጅ ድንጋጌዎችን፣ በወንጀል ድርጊት የተገኘ ገንዘብን ወይም ንብረትን ሕጋዊ አስመስለው ማቅረብና ሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር የወጣን አዋጅ ድንጋጌዎችን ተላልፈዋል በሚል የፌዴራል ጠቅላይ አቃቤ ሕግ መስርቶት የነበረው ክስ ፍርድ ቤቱ መርምሮ ከሳሽ አቃቤ ሕግ በግለሰቦቹና ድርጅቶቹ ላይ የመሠረተውን ክስ በሰው ምስክሮችም ሆነ በሰነድ ማስረጃዎች በብቃት ማስረዳት አለመቻሉን በብይኑ ጠቅሷል። ተከሳሾቹ የቀረበባቸውን ክስ መከላከል ሳያስፈልጋቸው በወንጀለኛ መቅጫ ሥነ ሥርዓት ሕግ ቁጥር 141 ድንጋጌ መሠረት በነፃ እንዲሰናበቱ ብይን መስጠቱን አስታውቋል። አቃቤ ሕግ ለክሱ ዋና መነሻ ያደረገውና ክስ የመሠረተው ወይዘሮ አዜብና አቶ ተመስገን የተባሉ ተከሳሾች ተገቢ ያልሆነ ብልጽግና ለራሳቸው ለማግኘትና ለሌላ ሰው ለማስገኘት በማሰብ የግል ተበዳይ የሆነው የኮስሞ ትሬዲንግ ኃላፊነቱ የተወሰነ የግል ማኅበር ምክትል ሥራ አስኪያጅ ሆነው ሳለ የዋና ሥራ አስኪያጁ ሙሉ ሥልጣን እንዲኖራቸው አድርገዋል። በዚህም ራሳቸው ለራሳቸው በሰጡት ሹመት ድርጅቱን እንዲያስተዳድሩ በማድረግ ድርጅቱን በማስያዝ 61 ሚሊዮን ብር ከአዋሽ ባንክ በመበደር ኮስሞ ትሬዲንግ ቀደም ብሎ ከህብረት ባንክ የተበደረውን 21 ሚሊዮን ብር መክፈላቸውን የብይን ሰነዱ ያስረዳል። ተከሳሾቹ ቀሪውን 40 ሚሊዮን ብር ወደ ኮስሞ ትሬዲንግ የሂሳብ ቋት ገቢ ካደረጉ በኋላ ለድርጅቱ ሥራ አስኪያጅ 10 ሚሊዮን ብር ማበደራቸውንና ተጨማሪ 32 ሚሊዮን 500 ሺህ ብር ደግሞ ንብረትነቱ የወይዘሮ አዜብ ለሆነውና አቶ ተመስገን በውክልና ለሚያስተዳድሩት ጄጄ ፕሮፐርቲ ድርጅት ማስተላለፋቸውንም የአቃቢ ሕግ ክስ ይዘረዝራል። የወይዘሮ አዜብ ድርጅት ለሆነውና ራሳቸው ለሚያስተዳድሩት ቦስተን ሪል ስቴትም 7 ሚሊዮን ብር ማስተላለፋቸውን ክሱ ይገልጻል። ከብድሩ ላይ በተለያዩ ቀናት 11 ሚሊዮን 14 ሺህ ብርና 5 ሚሊዮን ብር ደግሞ ንብረትነቱ የአቶ ተመስገን ለሆነው የቲቲኤች ኃላፊነቱ የተወሰነ የግል ማኅበር ላለበት የባንክ ብድር ክፍያ መዋላቸውንም የአቃቤ ሕግ ክስ ያስረዳል። ከባንክ የተበደሩትን ቀሪ ገንዘብ በግል ግንኙነት ላላቸው በክፍያ መስጠታቸውን አክሏል። አቃቤ ሕግ በክሱ እንዳብራራው አቶ ተመስገን ኮስሞ ትሬዲንግ ኃላፊነቱ የተወሰነ የግል ማኅበር ዋን ሃው ለተባለ ሆቴል ያከራየውን ሕንፃ ገቢ 14 ሚሊዮን 400 ሺህ ብርና ከአንድ ግሬደር ተሽከርካሪ ሽያጭ የተገኘ 1 ሚሊዮን 410 ሺህ ብር ለግል ጥቅማቸው መዋላቸውን በመግለጽ ኮስሞ ትሬዲንግን በመመስረቻ ጽሑፉ መሠረት በሕጋዊ የንግድ ተግባር እንዲመሩ የተሰጣቸውን ኃላፊነት ወደ ጎን በመተው የድርጅቱን ሕንፃ ለባንክ መያዣ በማድረግና ከፍተኛ ገንዘብ በመበደር ለግል ጥቅማቸው በማዋላቸው ከባድ የእምነት ማጉደል ወንጀል ፈጽመዋል በማለት አቃቤ ሕግ ክስ መስርቶባቸው ነበር።
አቃቤ ሕግ ወይዘሮ አዜብ፣ አቶ ተመስገንና አቶ አደፍርስ የባንክ ስራን በመተካት ፈቃድ ሳይኖራቸው በተለይ ወይዘሮ አዜብ በአሜሪካና አውሮፓ ነዋሪ ከሆኑ ኢትዮጵያውያን የውጭ ምንዛሪ በመሰብሰብ በኢትዮጵያ ብር መንዝረው ኢትዮጵያ ውስጥ ለሚኖሩ ግለሰቦች የተለያዩ መጠን ያላቸው ወይም ደግሞ የተለያየ መጠን ያለው ገንዘብ የማስተላለፍ ሥራ መስራታቸውንና አቶ ተመስገን ደግሞ የአቃቢ ሕግ ምስክር ሆነው ከቀረቡትና የኮስሞ ትሬዲንግ ዋና ሥራ አስኪያጅ ከነበሩት አቶ ገመቹ ዲንቃ ከተባሉ ግለሰብ ጋር በመሆን የተላከው ገንዘብ ወጪ በማድረግ ለተለያዩ ግለሰቦቹ የአቃቢ ሕግ ምስክሮች ሆነዋል። መስጠታቸውን አቃቢ ሕግ ለፍርድ ቤቱ በክሱ ዘርዝሮ በማቅረብ ተከሳሾቹ ፈቃድ ሳይኖራቸው የባንክ ሥራ በመስራት ወንጀል ክስ ተመስርቶባቸው ነበር። አቃቢ ሕግ በወይዘሮ አዜብና አቶ ተመስገን ላይ ያቀረበው ሦስተኛ ክስ ተከሳሾቹ በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ሕጋዊ አስመስለውና ሽብርተኝነትን በገንዘብ መርዳት ለመከላከልና ለመቆጣጠር የወጣውን አዋጅ ተላልፈው ወንጀል ፈጽመዋል የሚል መሆኑን ክሱ ያብራራል። ተከሳሾቹ አዋጅ ቁጥር 780 ሕዝባር 2005 አንቀጽ 29 ሕዝባር 1 ሀና 2 መ ድንጋጌዎችን ተላልፈው ኮስሞ ትሬዲንግ ኃላፊነቱ የተወሰነ የግል ማኅበርን እንዲያስተዳድሩ የተሰጣቸውን ኃላፊነት ወደ ጎን በመተው ከአዋሽ ባንክ 61 ሚሊዮን ብር በመበደር ገንዘቡን ለግለሰቦችና ድርጅቶች በማዘዋወር ዕዳ በመክፈልና ለተለያዩ ግለሰቦች በመክፈል በወንጀል የተገኘን ገንዘብ ሕጋዊ አስመስለው የማቅረብ ወንጀል መፈጸማቸውን በክሱ በዝርዝር ጠቅሶ ማቅረቡን ፍርድ ቤቱ በሰጠው ብይን ላይ ገልጿል። አቃቤ ሕግ አቶ መስፍን አስማማው በተባለው ግለሰብ ላይ የመሠረተው ክስ የወንጀል ሕግ አንቀጽ 702 ሕዝባር 1 እና 703 ሕዝባር 1 ድንጋጌዎችን በመተላለፍ ግለሰቡ ለሌላ ጥቅም በሥራ አመራር ላይ ጉዳት የማድረስ ወንጀል ፈጽሟል የሚል ሲሆን ተከሳሹ በውል ግዴታ ተቀብሎ በሥራ አስኪያጅነት በሚመራው ድርጅት ኮስሞ ትሬዲንግን በማንኛውም ፍርድ ቤት ተከሳሽ ወይም ጣልቃ ገብ ሆኖ አስፈላጊውን ሁሉ እንዲፈጽም ግዴታ የገባ ቢሆንም የግል ተበዳይ ድርጅቱ የ50 ሚሊዮን ብር ክስ ተመስርቶበት ሳለ በፍርድ ቤት ቀጠሮ ያለበት ባለመቅረቡ በድርጅቱ ላይ እንዲወሰንበት በማድረጉ መከሰሱን የክሱ ሰነድ ያብራራል። አቃቤ ሕግ ከላይ በዘገባው ለተዘረዘሩት ክሶች 9 ምስክሮችን ፍርድ ቤት አቅርቦ ያሰማ ሲሆን አንደኛም የአቃቤ ሕግ ምስክር ሆነው የቀረቡት አቶ ኃይለ ኢየሱስ መንግስቱ የተባሉ ምስክር መሆናቸው በብይኑ ተገልጿል። ምስክሩ በሰጡት ምስክርነትም ከወይዘሮ አዜብ ጋር እንደሚተዋወቁና ገንዘብ ከእርሳቸው በአራጣ እየተበደሩ 100 ሺህ ብርና 200 ሺህ ብር እየጨመሩ ይመልሱ እንደነበር አስረድተዋል። በተጻፈ ውል ደግሞ በዓመት 12 ሚሊዮን ብር ኮስሞ ትሬዲንግን ባለ 9 ወለል ሕንፃ ለቻይናዎች እንዲሸጡ እንዳስፈረሟቸው፣ ድርጅቱ ግን ከእርሳቸው ጋር 3 ባለድርሻዎች እንዳሉት 2 ልጆቻቸው መሆናቸውን ገልጸዋል። ለፍርድ ቤቱ ማስረዳታቸውን ብይኑ ይገልጻል። አቶ ኃይለ ኢየሱስ 3 ገጽ ዝርዝር የምስክርነት ቃላቸውን ለፍርድ ቤቱ መስጠታቸውንም ሰነዱ ያብራራል። ሌሎቹ የአቃቤ ሕግ ምስክሮችም አጠር ያለ የምስክርነት ቃላቸውን ሰጥተው አቃቤ ሕግ ምስክሮቹን አሰምቶ ማጠናቀቁን ብይኑ ይገልጻል። ፍርድ ቤቱም የቀረበውን የሰውና የሰነድ ማስረጃ በማየት ተከሳሾቹ ክሱን ሊከላከሉ ይገባል ወይስ አይገባም የሚል ጭብጥ ይዞ መዝገቡን መመርመሩን ብይኑ ይጠቁማል። ፍርድ ቤቱ መጀመሪያ ወይዘሮ አዜብ፣ አቶ ተመስገንና አቶ አደፍርስ የተባሉት ተከሳሾች የወንጀል ሕግ አንቀጽ 32 ሕዝባር 1 ሀና አለ እንዲሁም ደግሞ አንቀጽ 676 ሕዝባር 2 ሀ ድንጋጌን ተላልፈው ተገቢ ያልሆነ ብልጽግና ለራሳቸው ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ የድርጅቱን ሕንፃ ለባንክ መያዣ በማድረግ ገንዘቡን ለግል ጥቅማቸው በማዋል ከባድ የእምነት ማጉደል ወንጀል ፈጽመዋል በሚል የቀረበውን ክስ መርምሯል። አንድ ወንጀል ተፈጸመ የሚባለው የወንጀል ሕግ አንቀጽ 23 ሕዝባር 2 ድንጋጌን ማለትም ሕጋዊ፣ ሞራላዊና ግዙፍ የፍሬ ነገሮች ተሟልተው ሲቀርቡ መሆኑን በብይኑ የገለጸው ፍርድ ቤቱ እነዚህን 3 መሠረታዊ ፍሬ ነገሮች በወንጀል ሕጉ አንቀጽ 675 ሕዝባር 1 ድንጋጌ መሠረት ተሟልተው መገኘት እንዳለባቸው በሰበር መዝገብ ቁጥር 118084 አስገዳጅ ትርጉም እንደተሰጣቸው አብራርቷል። በክሱ እንደተገለጸው ተከሳሾቹ ድርጅቱ የተበደረውን ገንዘብ ለግላቸው ጥቅም አውለዋል የሚል ሲሆን
ኮስሞ ትሬዲንግ በተፈረመ የአክሲዮን ሽያጭ ውል ለወይዘሮ አዜብና ለቦስተን ሪል ስቴት የተላለፈ መሆኑን ድርጅቱን በማስያዝ ብድር ተወስዷል የተባለውም ለወይዘሮ አዜብ የተላለፈ ሕንፃ መሆኑን የአቃቤ ሕግ ምስክር መናገራቸውን ብይኑ ያብራራል። የአቃቤ ሕግ አንደኛ ምስክር የሆኑት አቶ ኃይለ ኢየሱስ የአክሲዮን ድርሻ ማስተላለፋቸውንና ሕንፃ ሽያጭም ማከናወናቸውን መመስከራቸውንና እርሳቸው በተለያዩ ተጽዕኖ ውስጥ ሆነው እንደፈጸሙ ቢመሰክሩም በሌላ የፍትሐ ብሔር ክስ የአክሲዮን ሽያጭ ውል የተደረገው በተጽዕኖ አለመሆኑ ውሳኔ እንደተሰጠበት ፍርድ ቤቱ በብይኑ ጠቅሷል። ተከሳሾቹ በተሰጣቸው ስልጣን መሰረት ለአበዳሪው ባንክ ተገቢውን ማስረጃ በማቅረብ ሕጉንና ስርዓቱን በመከተል በባንክ የብድር ፖሊሲ መሰረት የተበደሩ መሆኑን በከሳሽ አቃቤ ሕግ ሁለተኛና ሶስተኛ ምስክሮች ከመመስከሩም በተጨማሪ ለመበደር ስልጣን የላቸውም የሚል መከራከሪያ አለመቅረቡን ፍርድ ቤቱ በብይኑ አብራርቷል። በብድር የተገኘውም ገንዘብ ድርጅቱ ኮስሞ ትሬዲንግ ቀድሞ ለተበደረው ዕዳ የተከፈለ ስለመሆኑም ሰነድ መቅረቡንና የኮስሞ ትሬዲንግ ዋና ሥራ አስኪያጅ የነበሩትና የአቃቤ ሕግ ስምንተኛ ምስክር መመስከራቸውን ድርጅቱ አሁንም ተጨማሪ ዕዳ እንዳለበት መናገራቸውን ፍርድ ቤቱ አክሏል። በሌላ በኩል ንብረትነቱ የኮስሞ ትሬዲንግ ኃላፊነቱ የተወሰነ የግል ማኅበር ነው የተባለው ሆቴል ኪራይ፣ ገቢና የትራክተር ሽያጭ ገንዘብን በሚመለከት ንብረትነቱ ለተከሳሾች የተላለፈ መሆኑንና ኪራዩንም ሆነ ሽያጩን በሚመለከት የሚያስረዳ የሰነድ ማስረጃ አለማቅረቡን ፍርድ ቤቱ በብይኑ ገልጿል። በመሆኑም ተከሳሾች አስይዘው ተበድረዋል የተባለው ሕንፃም ሆነ ድርጅቱ ሕጉን ጠብቆ ለተከሳሾች ለወይዘሮ አዜብና ቦስተን ሪል ስቴት የተላለፈ ከመሆኑ አንጻር የእምነት ማጉደል ወንጀል ፈጽመዋል የሚያስብል ባለመሆኑ ወይዘሮ አዜብና አቶ ተመስገን ከቀረበባቸው ከባድ እምነት ማጉደል ወንጀል ክስ መከላከል ሳያስፈልጋቸው በወንጀለኛ መቅጫ ሥነ ሥርዓት ሕግ ቁጥር 141 ድንጋጌ መሠረት በነፃ መሰናበታቸውን ፍርድ ቤቱ በሰጠው ብይን ገልጿል። የባንክ ሥራ ፈቃድ ሳይኖራቸው የባንክ ሥራ አዋጅ ቁጥር 592 ሕዝባር 2000 አንቀጽ 3 ሕዝባር 1 እና አንቀጽ 58 ሕዝባር 1 እና 3 እንዲሁም የወንጀል ሕግ አንቀጽ 32 ሕዝባር 1 ሐና ለ እንዲሁም አንቀጽ 34 ድንጋጌዎችን በመተላለፍ አቶ ተመስገን፣ ወይዘሮ አዜብና አቶ አደፍርስ የባንክ ሥራ ሰርተዋል በሚል ለቀረበባቸው ክስ አቃቤ ሕግ በሰዎች ምስክርነትም ያላስረዳና የቀረበም የሰነድ ማስረጃ ባለመኖሩ ተከሳሾች የቀረበባቸውን ክስ መከላከል ሳያስፈልጋቸው በወንጀለኛ መቅጫ ሥነ ሥርዓት ሕግ ቁጥር 141 ድንጋጌ መሠረት በነፃ እንዲሰናበቱ ፍርድ ቤቱ ብይን መስጠቱ በሰነዱ ተብራርቷል። በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ሕጋዊ አስመስለው ማቅረብና ሽብርተኝነትን በገንዘብ መርዳት ወንጀል ክስን በሚመለከት ከላይ ቀርቦ ከነበረው ከባድ የእምነት ማጉደል ክስ ጋር የተያያዘ መሆኑንና ብይን እንደሰጠበት ፍርድ ቤቱ ጠቅሶ ወይዘሮ አዜብ ከውጭ አገር ገንዘብ ስለመሰብሰባቸውም ሆነ ቦስተን ሪል ስቴት ለተጠቀሰው የወንጀል ድርጊት የተቋቋመ ስለመሆኑ የቀረበ ሰነድ ማስረጃ አለመኖሩን ጠቅሶ አቶ ተመስገን፣ ወይዘሮ አዜብና አቶ አደፍርስ መከላከል ሳያስፈልጋቸው በሥነ ሥርዓት ሕጉ አንቀጽ 141 ድንጋጌ መሠረት በነፃ እንዲሰናበቱ ፍርድ ቤቱ ብይን ሰጥቷል። ፍርድ ቤቱ በብይኑ መጨረሻ ላይ እንደገለጸው በአጠቃላይ አቃቤ ሕግ ያቀረባቸው ክሶች በሰውም ሆነ በሰነድ ሊረጋገጡ ባለመቻላቸው ሁሉም ተከሳሾች የቀረበባቸውን ክስ መከላከል ሳያስፈልጋቸው በወንጀለኛ መቅጫ ሥነ ሥርዓት ሕግ አንቀጽ 141 ድንጋጌ መሠረት በነፃ እንዲሰናበቱ ብይን ሰጥቷል።